ቤቲ እንግዲህ በገዛ እጇ ዋጋዋን አገኘች ማለት ነው። አለሜን እበቀላታለሁ፣ አለሜን እገላታለሁ እንዳለች እንግዲህ እንደፎከረችው አደረገችው ማለት ነው። አባዬ ግን ጀግና ስለሆኑ እንግዲህ በቁጥጥር ስር አውለዋታል ማለት ነው። ያለሷ እዚህ ቤት ማንም ሰው እየመጣ የለም። መጀመሪያውኑ ተው ይሄ ነገር ይቅር ብዬ ነበረ። ናቲ በገዛ እጅህ እናትህን ልታሳጣት ነው አይደለ? እንዴት እንደዚህ ታደርጊያለህ? ሰው ቆዳውን አለሳልሶ ሲመጣ ለምን ብለህ ራስን መጠየቅ አለብህ እንጂ እንዴት እንደዚህ ታደርጋለህ? ስለ አባዬ እንግዲህ ናትሻን በጣም ተቆጣው ማለት ነው። አባዬ እንደዚህ አይነት ክፉ ነገር ታደርጋለች ብዬ እኔ መቼ አሰብኩኝ? ይቅርታ ልጠይቃት ስላለችኝ ነው እንጂ በፍጹም በፍጹም። አንተ ግን ምን አይነት ሰው ነህ? እንዴት እንደዚህ ታደርጋለህ? ሲል አባዬ እንግዲህ በጣም ተቆጣው ማለት ነው። ናቲም እንግዲህ በጸጸት እገላታለሁ፣ አፈርጣታለሁ ነገር ከሆነ በኋላ ምን ዋጋ አለው? እናት ምን ብላህ ነበር ባለፈው? ነገር ከሆነ በኋላ ምን ዋጋ አለው? ሳይሆን ነው እንጂ። ስለዚህ ሴትዮ እኔን የምትወደኝ ከሆነ እዚህ ቤት ውስጥ ይዘሃት እንዳትመጣ ብለሃል ነበር እንዴ? እንዴት እንደዚህ ታደርጋለህ? አባዬ እንግዲህ በጣም ተቆጡት። ናቲ ምንም ድንቁር ያለ ነገር ነው እና በገዛ እጁ እንግዲህ ይኸው እናቱን ጉዱን በመከራ የተገናኙትን እናቱን እንግዲህ ይኸው እድሜ ለተውት ነበረ እናትና ልጅ የተገናኙበት ምክንያት። ስለዚህ አሁን ደግሞ እንግዲህ ቤትሻ እናንተማ በህይወት መቼም እንድትኖሩ አልፈቅድላችሁም፣ እዚች ምድር ላይ መኖር ያለብን እኔና ገዛኸኝ ብቻ ነን እያለች እንግዲህ ሴትይቷን ንብረቷን ሙሉ በሙሉ ባሏን ነጥቃ አሁን ደግሞ ህይወቷን ልትነጥቃት እንግዲህ ቆርጣ ተነስታለች ማለት ነው። ወይዘሮ ቤቲ እንግዲህ አባዬ ከውጭ ሲመጣ አለሜ ዝርር ብላለች። አባዬ ጨዋታቸውን ቅልጥ አደረጉት። በሳህቱ ቤቲ ናቲ የለም ነበረ። ትሁትም በዛው አቶ ገዙ ቤት ነበረች። ከዛ በኋላ እረ ምንድነው የተፈጠረው? ነገሩ ምንድነው? ቢላት ቢሰራት አለሜ አትናገር አትጋገር መርፌው የወጋቻት እንግዲህ ቀስ በቀስ የሚገል ነው ወደ ደሟ ውስጥ ተሰራጭቶ። ከዛ በኋላ ናቲ ጋር ደወለና ና ጉድህኔ በገዛ እጅ እናትህን አጣሃት አይደለ? ቅድሙኑ አይሆንም ብዬ ተናግሬ ነበረች። ሴት እዚህ ቤት አታምጣ። አባዬ ምን ተፈጥሮ ነው? ሴትየዋ የሆነ ነገር አድርጋታለች እናትህን። እናትህ ዝርር ብላለች። ምን? አዎ ናቲሻ እንግዲህ እየሮጠ ሲመጣ ያየውን ነገር ማመን አቃተው። ቤቲን እገላታለሁ አፈርጣታለሁ ብያለ እንግዲህ ፉከራ ይዘርበል። ፉከራህን ለራስ አድርገው። ይሄ ነገር እንዳይመጣ ነበረ አየህ እንደዛ ስለፈልፍ የነበረው። አንተ ግን በፍጹም ልሰማኝ ፈቃደኛ አልነበርክም ናቲ። የሆነ ሰው ክፉ ነበረ በአጋጣሚ ተነስቶ ጥሩ ሰው ሲሆን ውይ ተለውጧል እኮ ጥሩ ሰው ሆኗል እኮ አትበል። ስለዚህ ለምን ብለህ ተጠራጠር ብሎ አባዬ እንግዲህ በጣም ተናገሩት። አሁን ነገሮቹ አቶ ገዙ ላይ ነው የሚዞሩት። ገዙ ነው እንደዚህ ያደረጋት። ቤቱ ላይ ሳይተው ነው ቤቲ የሚባል ነገር ይመጣል። ምክንያቱም በመጀመሪያ ደረጃ ይሄንን ቤት ለምን ለቤቲ አሳያሃት ብሎ ጠየቀው አባዬ። ምን ችግር አለው አባዬ? እሷ እኮ ተቀይራለች፣ እንደ በፊቱ አይደለችም። ምን አይነት ልጅ ነህ አለ አባዬ። እሺ እሷ ቤቱን አየችው እንበል። በሌላ ቀን እኛ በሌለንበት ሰውየው ቢመጣ ምን አይነት ዋስትና አለ? እናት ብቻዋን ስታ እኔ እናቴን ብቻዋን አልተዋትማ። እናት በጣም የምትገርም ልጅ ነህ ናቲ። እኔ ምን አገባኝ? በሀሳብህ እስማማለሁ። እናት ይቅርታ የምታደርግላት ከሆነ ታደርግላት። ከዛ በኋላ እኛ ብቻቸውን ጥለናቸው እንውጣና ጭራሽ ብቻቸውን። አንተ ልጅ አላማ ምንድን ነው? እንዴት ቆይ ከጠላቷ ጋራ ብቻዋን ጥላት ትወጣለህ? እንዴት ነው ነገሩ? ሲለው ምን ይሆናሉ አባዬ ለብቻቸው አውርተው ችግራቸውን እንዲፈቱ ብዬ እኮ ነው። እውነት ናቲ በጣም የምትገርም ልጅ ነህ። እኔ ግን አይመለከተኝም፣ እንደፈለግከ ማድረግ ትችላለህ አለው አባዬ። ከዛ በኋላ እንግዲህ ናትሻ የዚህ የቤቲ ነገር አመጣላት፣ ሀሳብ አመጣላት ሄዶ። ከዛም እናቴን የምታገናኘኝ ከሆነ ማነው ትሁትን ከዚህ ቤት የምታወጫት ከሆነ እኔም ከእናቴ ጋራ አገናኝሻለሁ አላት።
ከዛ በኋላ እሺ ችግር የለውም አንተ ብቻ ከእናቴ ጋር አገናኘኝ እንጂ ሌላው ነገር ከእናቴ ጋር አገናኘኝ፣ ሌላው ነገር ቀላል ነው አለችው። እሺ ከእናትሽ ጋር አገናኘሻለሁ፣ ምን አሻሽ፣ ችግር የለውም አላት ናቲ። እኔ የምልሽን ነገር ካደረግሽልኝ ነው። ምን? ሰውየውን አሳምኘውና አንቺ ትሁትን ከዚህ ቤት እንድታውጭልኝ ይፈልጋለሁ አላት። እሷም እሺ አለች ሳታመነታ። ነገር ግን አውቃ ነው ትሁትን መቼም ከዛ ቤት አስወጧትን ስራውን ማን ሊሰራ። ስለዚህ አቶ ናቲ እንግዲህ ተሸውዷል ማለት ነው። በገዛ እጁ እንግዲህ እናቱን ሊያጣት ተነስቷል ማለት ነው። አቶ ገዙ እንግዲህ ዛሬ ቀረጻው ላይ የለም። በአጋጣሚ ቀረጻ ላይ አለመኖሩ ጠቅሞታል። ዛሬ መድረኩ የቤቲ ነው። እንግዲህ ቤቲሻ ከርቸሌ ነው ጉዳዩ ማለት ነው። ከእሷ ራስ አይወርድም። እንግዲህ እኔ ካልገደልኳት ብሎ እንዳይፎክር እንጂ እኔ እንደውም መርፌውን ስትይዘው አሁን ለት እሱን የምትገለው መስላኝ ነበር። ማለትም እናቴን የምትመታው መስሎኝ ነበር። ምክንያቱም እኔ አላፈቅርሽም፣ አንቺ አባቴ ሚስት ነሽ። ስለዚህ እኔ ደግሞ አንቺን የራሴ ላረግሽ አልችልም፣ እፈሪ እንጂ ባህላችንም አይደለም ብሎ አንቋሿት ነበረ። በዛ ምክንያት እንግዲህ አንድን ነገር እሷ አሁን ከአቶ ገዙ ግን ምንድን ነው የምትፈልጊው? ማለት ከአለሜ ምንድን ነው የምትፈልጊው? ማለቴ ባሏን ወስደሻል፣ ገንዘቧን ወስደሻል፣ ገና ይቀረኛል። ምን ይቀርሻል? እሱን እኔ ነኝ የማውቀው ትሁት። እኔ እዚህ ቤት የመጣሁት ገንዘብ ፍለጋና ለበቀል ነው ብላለች። እንግዲህ እኔ ይመስለኛል አቶ ገዙ ከዚህ በፊት የሆነ ያደረገው ነገር አለና አላቅም ማንኛውን እንደሆነ አፍኖ እንትን ብሎ እሱ ያ ቪዲዮ እንግዲህ አባዬ ላይ ገብቷል፣ እናቴ እጅ ላይ ገብቷል ፍላሹ። በዛ ነው እንግዲህ የሆነ ቤት የምታውቀው ነገር አለ። ለበቀል ነው እዚህ ቤት የገባሁት ብላለች። ያንን በቀል እንግዲህ ተበቀላ ወደ መጣችበት ትሄዳለች ማለት ነው። ይህ ሰውየው እንዲፈታኝ ፈልጋለሁ ብላለች። ምክንያቱም አላማዋን ካሳካች በኋላ ማለት ነውና ብቻ ይገርማል። የእውነት የሰው ነገር በጣም ይገርማል። እውነት ነው የምላችሁና ለማንኛውም እንግዲህ እናቱን በገዛ እጁ እንግዲህ አቷ እሱም ያዙኝ ልቀቁኝ እያለ እየጮኸ ነበረ። እናቴ በገዛ እጄ እኔ ገድዬሽ ነበረ፣ እኔ ነኝ ጥሩ ሰው መስላ ጉድ ሰራችኝ። አባዬ እንግዲህ ናቲ ላይ ብድግ ብሎ እኔ ነግሬህ አልነበረም እንዴ? ቀድሞ ነው እንዴት እንደዚህ ታደርጋለህ? ያደረግከው ነገር በጣም ነውር ነው ናቲ። የፈለገ ነገር ቢሆን እንዴት እንደዚህ ታደርጋለህ? ሲል እንግዲህ አባዬ ያዙኝ ልቀቁኝ አለ። ከዚህ በኋላ አጠገቧ ከዚህ ቤት አሁን ቶሎ ብለን ቤት መቀየር አለብን። ጭራሽ ሌላ ነገር እንዳይመጣ አለ አባዬ። አባዬ በጣም ይቅርታ፣ እኔ ይሄ ይፈጠራል ብዬ አይደለም ማሰብ ነበረብን ናቲ። ይሄንን ነገር ደግሞ እቺን ሰላቢ እዚህ ቤት ሳታመጣት ነግሬህ ነበረ። እንዴት ጥሩ ልትሆን ቻለች? በምን ምክንያት ነው የተቀየረችው ብለህ ማሰብ ነበረብህ ብሎ እንግዲህ አባዬ ተቆጣ። በጣም ይቅርታ አድርጉልኝ አባዬ፣ ባካችሁ ሁላችሁም ይቅርታ እንድታደርጉልኝ እፈልጋለሁ። መቼም ራሴን ይቅር አልለውም አለ ማለት ነው። እንግዲህ ጅብ ከሄደ ውሻ ጮኋል አባዬ። ምንም ማድረግ አይቻልም። እንግዲህ ናቲሻ በገዛ እጁ እናቱን ሊያጣት ሆነ ማለት ነው። በጣም ያሳዝናል። አይ ሰው ሲጀመር እሷ ቆዳዋን አለስልሳ እኮ ነው የመጣችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ቤቲ ስራዋን ሰራች ማለት ነው። ዛሬ ዋጋዋን አግኝታለች። በገዛ እጁ እንግዲህ ናቲ ጎትቶ ቤት ድረስ አምጥቷት ይኸው እናቱን እንግዲህ ሊያጣ ሆነ ማለት ነው። በሚያሳዝን ሁኔታ